ሄሉ አንቺ ተራ ነገሮችን እንደ ተራ አትይ። በቃ ቀጣይ ስትመለስ ከዛ እንጋባለን። ሽማግሌ ተልኮ ከዛ ቀለበት አስረን ከዛ ሰርግ ደግሰን እንጋባለን። አብረን መኖር እንጀምራለን። እኔ እኮ የአንቺ ሰላም ከማንም በላይ የሚያሳስበኝ ሰው የሆነ ነገር ብትሆኝብኝ ሄሉ ምንድነው? አንቺን መሳይ ቆንጆ ለኔ ሰጠኝ መውደዴን ወደድኩት። እኔም በቃ ለባሌ ምናምን ከአንተ ጋር ወደፊት አብረን ሆነን ወልደን ለቁም ነገር በቅተን ነው የምፈልገው። በቃ ይሰው የደስታዬ ብርሃን ሁሉን ያደለሽ ይመስገን አንቺ ለኔ ያረገሽ ኑሪ በልቤ ተደላለሽ መድኃኒቴ ነሽ ሰላም አለሽ ኑሪ በልቤ ተደላለሽ። ከዛ የመነጨ ነውና ነገሩ ደግሞ ምን እንደሆነ እሷ ስትመጣ እናንተ የምታዩት ይሆናል። እየመጣች ነው። እሷ ስትመጣ ያለውን ነገር አብራችሁ የምታዩ ይሆናል እና በጣም ደስ የሚል ጊዜ ነው እያሳለፍን ያለው ነው። በጣም ብዙዎቻችሁ ደግሞ እናመሰግናችኋለን ስለምሰጡን ድጋፍ፣ አስተያየት ምናምን ነገር እና እሷም እየመጣች ነው። ነገሩን ግን እንደ ቀልድ አትዩት፣ በጣም በሲሪየስ እንደ ቀልድ አትዩት። በጣም ስለ አላ በጣም ስላሳሰበኝ ነው። በጣም ተጨንቄበታለሁ። ግን አላ በቃ እንደዚህ እናንተ ፊትም እንዲወራ ስላልፈለግኩ ነው። እሷም አልፈለገችም መሰለኝ። ግን በቃ በግልጽ እንድታውቁ ትፈልጋለሁ። ብዙ ነገሮቻችን ሼር ስለምንደራረግ ከእናንተ ጋር የእናንተም አስተያየት ምናምን ነገር ያስፈልጋታል፣ የእናንተ እንትንም ለሄሉ ያስፈልጋታል ብዬ ስላመንኩኝ ነው። ይሄንንም እናንተም ገፊት ሆኜ ልጠይቃት ስለፈለግኩ ይሄ ደስታችንን ደግሞ እንዲነጠቅ ስላልፈለግኩኝ ነው። እና አላ ማልፈልግ ታውቃለህ። የእውነት እኔ እንዳንተ ደስታችንን ሰው ወድጄ ማላውቅም በህይወቴ። በጣም ደስተኛ መሆነው ከአንተ ጋር ነው። እንደፈለግ በነፃነት ወርቀው ከአንተ ጋር ነው እና አንተን እኔ አጥቼ ሰው መሆን አልችልም እና ከአንተ ጋር እኔ ምንም እንዲለየኝ አልፈልግም። ደስተኛ መሆን ብቻ ነው የምፈልገው። እኔም ከፍቅር የመነጨ ነው ይሄ ጥያቄ ስጠይቅሽ እና መዋደድ በእኛ አልተጀመረም። በጣም ብዙ ሰው ተዋዶ ያውቃል ከኛ በላይ በቃ በፍቅር ያበዱ ሰዎችን ያውቃል። ገብቶሻል? እንደኛ ነው ብዬ ባላምንም ግን ሄሉ መዋደድ ብቻ ለፍቅር ለወደፊት ምናምን ነገር ዋስትና አይሆንም። እየተዋደድን ስንት ፈተና አሳልፈን በዚህ ባሳለፍነው ጊዜ ስንት ተጣጣን ስንት ተጋጨን። ግን በቃ ካሁን በኋላ ሄሉ እንዲህ አይነት ነገር መደጋገም በእኛ ማለት የለብንም። እኔም ደስ ነው የሚለኝ እኔ ጸማን ይወዳል አብረን ሆነ ደስተኞች እንድንሆን ብቻ ነው የምፈልገው። ሁሌም ደስ በቃ አንዳንድ ነገር ስለ ወደፊታችን እንደዛ ከሆነ በቃ ግልጽ የሆነ ነገር አስቀምጠን ማለፍ አለብን። በቃ የሆነ ሁሌ በቃ እንጠናናለን ምናምን በሚል ሰበብ ሳይሆን በቃ እሺ እንትን ምንድን ነው እናውራሽ አንተ ውስጥ የፈለገውን ሁሉንም ነገር እንድናወራ እኔም ደስ ይለኛል። ባይዘው ምንም ነገር ስለ ወደፊት አውርተን አናውቅም። ከአሁን በኋላ እኔ ስመጣም ፍቅረኛዬን ምናምን ነገር ከአሁን በኋላ ድጋሚ ኢትዮጵያ ከመጣሁም ፍቅረኛዬን ምናምን ብዬ ድጋሚ መምጣት አልፈልግም። ከአሁን በኋላ በቃ ሄሉ እኔ ተመልሼ ስመጣ ፍቅረኛዬን ብዬ ሳይሆን ሚስቴን ብዬ መምጣት ነው የምፈልገው። ሚስቴን እንድትሆኝ ነው የምፈልገው እኔ የምፈልገው ምን ሆነና እናቴ በቃ እኔ አንተ ሚስት ሆኜ መኖር ብቻ ነው የምፈልገው። እሺ ሄሉ በቃ የእውነት ናት። በቃ እኔ እሱን ነው የምፈልገው። በቃ እሱን እና እሱን ብቻ ነው የምፈልገው። ከአንዳችንም ማጣት እናቴ የምር በጣም አመሰግናለሁ። እንዲህ ስላልኩኝ በጣም ነው ደስ ያለኝ። የምር በጣም ነው ደስ ያለኝ። በጣም አድርጌ ነው አመሰግን። ምን ብዬ መናገር እንዳለብኝ አላውቅም። እኔም በቃ ለባሌ ምናምን ከአንተ ጋር ወደፊት አብረን ሆነን ወልደን ለቁም ነገር በቅተን ነው የምፈልገው። በቃ ሰው ማለት ሰው ያየውን ማድረግ አይተን ነገሮችን አሁን አስተካክለን በቃ የሆነ ጉዟችንን ወደዛ ማድረግ እንፈልጋለን። ከዛ በላይም ግን አንድ ያስፈራኝ ነገር ስላለ ነው። ምን አስፈራኝ? እና አሁን እያደረግሽ ያለሽው ነገር
ከዚህ ከፕሮሰሱ ጋር በተገናኘ በቃ እየሄድሽበት ያለሽው መንገድ ትክክል አይደለም እና ያ ነገር ስለ ወደፊታችን ስለ ሁሉንም ነገር የሚያበላሽ ነገር ነው። ወደፊት በዚህ ሁኔታ ደግመን የምንገናኘው ላይ እየመሰለኝ አይደለም። በቃ በጣም ከባድ ነገር ነው። ስለዚህ ይሄን ነገር ማውራት አለብን። በችኮላ ምንም ነገር ካሁን በኋላ በእኛ መሀል በችኮላ ምንም ነገር መግባት የለበትም። እንዴት ያበላሻል ንገረኝ። እንደዚህ እንዴት ትላለህ? ምን ያበላሻል ንገረኝ። ምን ያበላሻል? ይሄን ታውቂዋለሽ። በቃ እያረግሽ ያለሽው ነገር ትክክል አይደለም። ናቲ ምንድነው? እሺ እኔ እኮ እኔ ማለት ነው በየትኛው መንገድ ምጥረው እኔና አንተ አብረን እንድንሆን አብረን አይደለም። በዚህ መንገድ አይደለም አብረን በዚህ መንገድ እኔ ደጋግሜ ነግሬሻለሁ። አብረን ልንሆን ሁላ እንደማንችል ነግሬሻለሁ። በቃ ነገሩን ሄዱ በተረጋጋ መንፈስ ሄዱ ለወደፊት አቅደን እኛ በፊት ባወራነው መንገድ ነው መሆን ያለበት። አንቺ ናት ሰላማችንን አንተን ማጣት አልፈልግም። ሲቀጥልም ደግሞ ተራርቀን እኔና አንተ በጣም ነው የሚከብደኝ ነገሮች ቢያንስ እና ናቲ እኔ አንተ እንደዚህ እንድትሆን አልፈልግም። ሲቀጥልም እኔ በእያንዳንዱ መንገድ ያሰጋል። በቃ ነገሮች ታውቂያለሽ። አንቺ ተረጋግተን ነገሩን አስበንበት መጀመሪያ ከዚህ በፊት አውርተናል። አሁን ደግሞ በችኮላ ተነስተሽ እያረግሽ ያለሽው ነገር በቃ ምንም ትክክል አይደለም። እኔ ሄልኩ አሁን በኋላ አንቺን አጥቼ ደግሞ ከውስጥ ሆነን እናውራ እንጂ አሁን እንደዚህ ፊት ለፊት እንዴት ነው የምናወራው? አይደለም ሄሉ ነገሮችን ግልጽ አድርጊ። እያደረግሽ ያለሽው ነገር በቃ ምንም ትክክል አይደለም። በቃ ምን አደረኩኝ? በጣም ተጨነቅኩኝ። በቃ በጣም ብዙ ቀን በጣም እየተጨነቅኩ ስለሆነ ነው እኔ እንድናወራ ፈልጌያለሁ ብቻችንን። ግን አንቺ አልሰማ ስላልሽ ነው ሄሉ። ፈጣሪ አለ፣ ከሁሉም በላይ ፈጣሪ አለ። ፈጣሪ ያለው ይሆናል በቃ አይደል? ቢያንስ እንኳን የሰው ልጅ ይሞክራል አይደል? ሁሉም ሞክሮ ነው የሆነ ቦታ የደረሰው አይደል? እኔ ቁጭ ብዬ አይደለም ይሄ ስለመሞከር እኮ አይደለም ሄሉ። ምንድነው ምን እያልሽ ነው ሄሉ? ተረጋጋና ስማ፣ ተረጋጋ። እኔ አሁን እንደዚህ እንድትሆን አይደለም። ሲቀጥል ደግሞ ሁሉም ነገር አሪፍ ሆኖ እኔና አንተ እንዳሰብነው አብረን ሆነን ተጋብተን በዚህ ሁኔታ እኮ አይሆንም እኮ ሊስተካከል ሁሉም ናት። መጥፎ ነገር ካሰበ መጥፎ ነገር ነው የሚገጥመን። አንዳንዴ ጥሩ ነገር ማሰብ አለብን አይመስልህም? ቀን ይወጣለት ምኞት ውጥኑ የሰመረለት በፍቅርሽ ዜማ ኑሮ ተቃኝቶ ብርሃን ተሞላ የኔ ዓለምማ አልፈራም ነገን እንዳምና አንቺ አለሽና በፍቅርሽ ከፍ ያደረግሽኝ እንደ ደመና ንግስቴ የቤቴ ግርማ የንጋቸው አብሮ ምንድነው እዚህ ጋር አንድ እነሱ ቁጭ ነበር ታወራቸው ነው። እዚህ ኢትዮጵያ ላይ እንደዚህ መሳሳም ምናምን የተከለከለ ሰላም ሰላም፣ ውድና የተከበራችሁ የብዙኃን ቻናል ቤተሰብ እንዴት አላችሁን? አለው እግዚአብሔር ይመስገን ሁሉ ሰላም ነው። እናንተም ሰላማችሁ ይብዛ እያልኩኝ ውድ ቤተሰቦቼ ባላችሁበት ሰላማችሁ ብዝት ትርፍ ይበል እያልኩኝ ለምንድን ነው ሰብስክራይብ፣ ላይክ፣ ሼር ማታደርጉኝ? ምን ችግር አለው? በተለይ ላይክ ካላረጋችሁኝ እኮ ዩቱብ ሼር ያደረግን በቃ ቻናሌ ሞቷል እና ስወዳችሁ ዛሬ ጾም ነው ማለት ነው እና የደረሳችሁ ስታዩ ላይክ አድርጉኝ እላችኋለሁ። በቅንነት ማለት ነው፣ ቅን ልብ ያላችሁ ማለት ነው። እና ውድ ቤተሰቦች እንግዲህ ናቲና ሄሉ በመቀጠል እንዳያችሁት ቪዲዮውን ብዙ ቦታ ደስ የሚል ጊዜ አሳልፈዋል። በጣም ዘና ፈታ ብለዋል ማለት ነው። በጣም ደስ የሚል ጊዜ እና እንግዲህ ያው ናቲ አሁን ሊሄድ ስለሆነ መሄጃው ስለደረሰ ፍርሃት አለበት ማለት ብዙ ነገሮች ከዚህ ቀደም
አስቀምጧት ሄዶ ያው ብዙ ነገር ተፈጥረዋል። ያው አንዳንዴ ለበጎ ነው የሚፈትነው ሰው አትፈትነን አይባልም። ለመልካም ነው ወይ ሊማሩበት ወደፊት ጥሩ ህይወት አይቶላቸው ይሆናል ብዬ ነው የማስበው። ግን ደግሞ ይሄን ስላችሁ ርቀት ራሱን የቻለ ፈተና ነው ሪሌሽንሽፕ ላይ ማለት ነው። በጣም የሆነ ነገር ቢፈጠር ራሱ ተነጋግራችሁ በስልክ እያለ መግባባት አለ። በጣም እኔ አሁን በሜሴጅ ሲያወሩኝና ደውለው ሲያወሩኝ በጣም ልዩነት አለ። ደውለው ሲያወሩኝ ይሻለኛል፣ እግባባል። በጽሁፍ አልግባባም በነገራችን ላይ ማለት የሁሉም የተለያየ ነው። እና የምልላችሁ ነው በስልክ ተደወላችሁ በአካል የምታወሩት አንድ አይነት አይደለም። ይሄ ራሱን የቻለ ፈተና ነው። ግን ደግሞ መታገስ ዋጋ አለው። ከዚህ ቀደም ያሳለፍነው ችግር ያሳለፍነው ነገር ራሱ ትምህርት ይሆነናል ብዬ የማስበው። ምክንያቱም ከባለፈው ነገር አንዳንዴ የሚመጡ ነገር የተምራችሁበት ራሳችሁን እንድታዩበት ነው የተደረጉት ያለፉት ነገሮች ብዬ ነው የማስበው። ስለዚህ ሄሉ ማንም ቢላት ማንም የእሱ ጓደኛ እንደዚህ አድርገው እንደዚህ ያለው ሌላቸው ይችላሉ። ምክንያቱም የሚወዳችሁ ሰው እንዳለ ሁሉ የሚጠላችሁም ሰው አለ። ማለት 100% የሚወደኝ ሰው አለ። 100% ሁሉም ሰው ይወደኛል ማለት አይቻልም ማለት ነው። ለምሳሌ 80% ወይ 90% የሚወዳችሁ ቢኖር 10% ለጥፋት በቂ ነው። 10% ቀርቶ አንዷ በቂ ነው ለጥፋት ማለት ነው። ለጥፋት ለአንድ ነገር ለመገንባት ነው እንጂ ናቲም ሆነ ሄሉ የማንንም ነገር መስማት የለባችሁም። በመካከላቸውን ሄሉ ናቲ እንዳለው ምንም አይነት ነገር መግባት የለበትም። ናቲ ከልቡ ነው የሚያፈቅራት። እንደ ናቲ የሚሆንላት የለም። እንደ ናቲ የሚያፈቅራት የለም። ሄሉ ማሰብና መገነዘብ ተቻለ እኔ የምላት ማለት ነው። ሄሉም ትወደዋለች። በጣም የሚዋደዱ የልጅነት ፍቅር ነው። እኔ ይሄንን ፍቅራችሁን ማንንም ሳታስገቡ ራሳችሁ ከፈጣሪ በስተቀር የራሳችሁን ህይወት በቃ ነገሮችን ቢመጡ እንኳን ተነጋግረው ለመፍታት ቶሎ ቸኩሎ የሆነ ነገር ለመወሰን ሴት ነኝ። አብዛኛውን እኛ ሴቶች ነን በነገራችን ላይ የምንቸኩለው። ሴት ነኝ እድሜ ሄደ ምናምን እያለ ያለባለ ቦታ አሁን እንደዚህ በማለት የሴት ልጅ እድሜ ነው በማለት ሄለዋል። ብዙ መንገድ ሄዳለች። ምንም ነገር ያ ነገር ከአንድም ሁለት እንትን ብላለች። ሁሉም አልተሳካም። መቸኮል ራሱ መቸኮል ዋጋ ያስከፍላል ብዬ ነው የማስበው። እልከኝነት አይኖ ይጠቅማል ብዬ አስባለሁ። እኔ በብዙ ነገር የሚጠቅማችሁ ቦታ አለ፣ የሚጎዳችሁ ቦታ አለ። ችኮላም ደግሞ ይጎዳችኋልም ይጠቅማችኋልም። እና ይሄንን ሀፍ አድርጎ 50 በ50 አድርጎ ማሰብ ነው። በተለይ ከናቲ ጋር እና ከሄሉ ጋር የተገናኘ ነገር ሰው አምጥቶ ቢያወራት ማንም ሰው ቢሆን መስማት የለባትም ብዬ ነው የማስበው። ምክንያቱም ርቀት ራሱ ትንሽ ነገር ይበቃዋል። እና ያንን መቻቻል እሱ ቢናደድ ሄሉ ተረጋግታ በቃ ስልኩን ዘግታ ከዛ ሲረጋጋ መደወል። ናቲም እንደዛው በቃ እንደዛ ማድረግ ነው ያለባቸው ብዬ ነው እንጂ ሁለቱም አንድ አይነት መሆን የለባቸው ብዬ ነው የማስበው። እና ውድ ቤተሰቦቼ እናንተ ማሰብ አስተያየታችሁን ላይክ፣ ሰብስክራይብ አድርጉ። ይወዳችኋለሁ። ባላችሁበት ሰላማችሁ ይብዛ። እኔ ውድድድ ነው ማረጋችሁ። በነገራችን ላይ ብዙ ጊዜ በድምጽ አልመጣም እና የመዳም ቅመም ብዙ ጊዜ አይመቻትም እና ግን ሰብስክራይብ ላይክ አድርጉኝ። እናንተ ማሰብ አስተያየታችሁን ርቀት ላይ ያላችሁ ብዙዎቻችን ርቀት ላይ ሆነን ሪሌሽንሽፕ ይኖረናል ብዬ ነው የማስበው። እና እስኪ እናንተ ማሰብ አስተያየት ለነገሮች መቸኮል አለብን ወይ የለብንም ወይ የሚለውን እናንተ ማሰብ አስተያየታችሁን ስጡ። ኮሜንት ላይ አስቀምጡ ማለት ነው። የኔ ሀሳብ ችኮላ ዋጋ ያስከፍላል። መቻቻል፣ መታገስ የሚባለው ነገር አብሮ መሄድ አለበት። ርቀት ያለ ፍቅር ላይ ማለት ነው።